አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ሰሞኑን ለምትመጣዋ እህታችን እጥር ምጥን ያለ የቤት እቃ 3 ብርድ ልብስ፣ ኮምፎርት፣ 2 መጋረጃዎች እና ትንሽዬ አስቤዛ አላት ማለት ነው። ጫማም እዚህ ጋር እንደምታዩት ያው እጥር ምጥን ያለ እቃ ነው። እንደነገርኳችሁ 89430 ብር ነው የፈጀው። ያው እዚህ ጋር ትልልቅ ነገር የሚባለው ይሄ ምንድነው የሚባለው ብረት ድስቱ ነው። ብረት ድስቱ ብር ይዟል። ብርድ ልብሶቹ ብር ይዘዋል እና መጋረጃ ነው እና ሀባይ በእያንዳንዱን እቃ ዋጋ ዝርዝር ምነግራችሁ ይሆናል። ትናንትና የለቀቁትን ሶፋ መጅልስ ወደነዋል፣ በጣም ወደነዋል ብላችኋል። በጣም ነው የሚያምረው ሀቂቃ ማለት ነው። ሁሉ ነገሩ ልቅም ብሎ ነው የተሰራው። በ6 ሜትር አለው ያላችሁኝም አላችሁ። በፈለጋችሁት ያክል ሜትር ቤታችሁ በቻለው ሜትር ማለት ነው ማሰራት ትችላላችሁ። እስካሁን በሜትር 12000 ብር ነው። ወደፊት ግን አላሁ አለም ለምን ብዙ እቃዎች አሁን ጨምረዋል። በጣም ጭማሪ ላይ ናቸው አሁን ላይ። ይሄ ነው ልላችሁ አልችልም። አሁን ግን ያሰራሁት ለነሱ በሜትር 12000 ብር ነው። ቴብሉ 10000 ብር ነው። ቴብሉ ጣውላ ተፈልፍሎ ምናምን ስለሆነ የሚወጣው እንደ መጅልሱ ጣውላ እንደ መጅልሱ ቴብል አይደለም፣ የሶፋ መጅልሱ ማለት ነው። እና ደግሞ የት ነው የምታደርሺው እያላችሁ ነበረ። እኔ ማደርሰው በወሎ ክፍለ ሀገር ባሉት አካባቢ ኬሚሴ፣ ሀርቡ፣ እነዚህ መኮይ እስከ ሸዋሮቢት ከዚህ ደግሞ ምዕራብ ወረዳ በሙሉ አደርሳለሁ። ምዕራብ ወረዳ ይሄ መከነ ሰላም፣ ጃማ ደጎሎ፣ ከላላ ምናምን እነዚህ ሀገሮች አድርሻለሁ ከዚህ በፊትም ታውቃላችሁ። እንዲሁም ደግሞ በሰሜን ወሎ እስከ ቆቦ ድረስ እልካለሁ ማለት ነው። ከቆቦ ወደዛ እንኳን ልክ ያላቀም አላማጣ ድረስ ልክ ያለው ከዚህ በፊት ያው እንግዲህ እስከዛ ድረስ መላክ እችላለሁ። ወረባቦ፣ ሀይቅ፣ ባቲ፣ ገርባ ምናምን እነዚህን አካባቢ አደርሳለሁ። ግልጽ ለማድረግ ነው ለእናንተ። ለምን ብዙ ልጆች ወራ ቤት አደርሻለሽ ወይ ቡታጅራ ትሉኛላችሁ። ቡታጅራ ሩቅ ነው ቢሆን እኔ ደስ ይለኝ ነበር። ላኪን ከዚህ አዲስ አበባ ከአዲስ አበባ ቡታጅራ እንደገና ሁለት ቀን ጉዞ ማለት ነው። እንደዛ ስለሚሆን ለዛ ነው እላችኋለሁ። ሀባይ በአዲስ አበባ እልካለሁ። በነገራችን ላይ ያው አዲስ አበባ መሄድ ባዶ መኪና ሲሄድ ስለሚይዙ ችግር የለውም እልካለሁ። ቃል ያመጡ ሲሄዱ ይዘውልኝ ይሄዳሉ ማለት ነው። እና ወደ እቃችን ስመጣ እዚህ ጋር እንግዲህ እዚህ ጋር የረከቡት ዳንቴል በጣም የሚያምር ይሄ 300 ብር ነው። ግን 300 ብር ቢወጣበትም በጣም ቆንጆ ተደርጎ ነው የሚሰሩት ማለት ነው። ማሻአላ ብዙ ጊዜ አይሰሩትም፣ አንዳንድ ጊዜ አልፎ አልፎ ነው። ግን እኔ በቻለችው አቅም እንድሰራልኝ አዝዣታለሁ ማለት ነው። ይሄ 300 ብር እና በጣም ቆንጆዬ የምታምር ሲኒ 1 ደርዘን ሲኒ ለየት ያለች ናት። እስከዛሬ ገዝቻት አላውቅም። ያኔ እንትኗ ዲዛይኑ ምናምን ከለሯን በጣም ነው የምታምረው። 3200 ብር ነው። 1 ደርዘን ነው የገዛሁት። እዚህ ጋር እንደምታዩት ግማሽ አለ። ይሄ ግማሽ አጠቃላይ 12 ሲኒ ከነ ሰርቪሳቸው ነው ማለት ነው። ሌላው ባለ 5 ቋሚ የጅምላይ ተረከቡት 3700 ብር ነው። እንደዚህ በጣም ያምራል ማሻአላ። አይ እዚህ ጋር ሞሰብ ነው። ሞሰብ ዳንቴሏም ልቅም ያለች 600 ብር። ይሄን 600 ከዛ ሞሰቡ ደግሞ 2900 ብር። በጣም ቆንጆ ሞሰብ 2900 ብር። እንደምታዩት እንጀራ የማያጥፍ ቆንጆ ሞሰብ ነው። ይሄንን ይመስላል ሞሰቧ ማለት ነው። በጣም ነው የምታምረው ማሻአላ። ሴራሚክ መጥበሻ በጣም ነው የጨመረው። 3700 ብር ነው የገዛሁት ሶስቱን ማለት ነው። እንግዲህ ያው እቃ ጭማሪ ይሄ ነው አልላችሁም፣ ጭማሪ ላይ ነው አሁን። እና እነዚህ 3 ሴሪ ሴራሚክ መጥበሻ ኳሊቲ የሆኑ 4700 ብር። ማምኮ ነው፣ ቆንጆ እቃ ነው። እቃነቱ በጣም ኳሊቲ ነው፣ ምንም ጥያቄ የለውም። ያኛውን ባለቀለሙን ከመግዛት ይሄንን መግዛት አሪፍ ነው። 3700 ካልኩኝ ያው ተሳስቼ ነው እንዳፈርዱብኝ። እና ደግሞ የማይካ ሰርቪስ 700 ብር 3 ሴት ነው ይሄን እንደምታዩት። ከዛ የቁርጥ ሰሃን 1680 ብር፣ አንዱ 140 ብር ነው። በጣም ነው የምታምረው ማሻአላ።
እዚህ ጋር ደግሞ ማይካትሪ ነው። ማይካትሪ 1200 ብር ማለት ነው። ካውያ ውሃ ተደርጎበት የሚሰራ ነው። ይሄ ካውያው 3300፣ ቡና መፍጫ 1300 ብር። እቺ 1200 ነበረች፣ አሁን ላይ 1300 ነው የገዛኋት ማለት ነው። ከዛ ደግሞ እዚህ ጋር አክለሪክ የውሃ ኮምፕሌክት ነው። አክለሪኩ የዚህ ዲዛይን እንደምታዩት ባለመስመሩ ነው። በጣም ቆንጆ 6 ኩባያዎች አሉት። ዋጋው 2800። ኢታል ባለ 5 ሴሪ እኔ ለመጨረሻ ጊዜ ስገዛው 3300 ብር ነበረ። አሁን ግን 3800 ብር ነው የገዛሁት። ሌላ 46 ቁጥር ብረት ድስት አላት እዚህ ጋር 46 በወፍራሙ ነው። ዋጋው 14500 ብር። ይሄ ራሱ 500 ብር ጭማሪ ነው ማለት ነው። ሌላው ደግሞ እዚህ ጋር የሳሩ ሱፍራ 1 ሜትር በ1 ሜትር 1700 ብር ነው። 350 ሊትር አላት። እቃውን መረተቢያ እቃው እንኳን ያን ያህል እንትን ባይልም ብርድ ልብሱ ምናምን ማስገባቢያ ይሆናል። ይሄ 3100 ብር ነው። እዚህ ጋር በረምጣት ትልቁ 1400፣ ጥስት ደግሞ 1600 ብር ናቸው። ከዛ ብርድ ልብሶችና መጋረጃዎች አሉ። እነሱን ማሳያችሁ ይሆናል ማለት ነው። መጋረጃ ብሉ ብላክ ነው። ያው ለመስቀል እኔ አይመቸኝም፣ ቤቱ እያስቸገረኝ ነው ብያችኋለሁ። ይሄ መጋረጃ አንደኛው 4 በ4 2 ሜትር ላይ የሚያልቅ፣ አንደኛው ደግሞ 3 በ3 ነው። 5700 ብር እና 7500 ብር ነው የተሰፋው ማለት ነው። 4 በ4 7500 ብር ነው። ይሄንኛው 3 በ3 ነው። 1 ተኩል ላይ የሚያልቅ ማለት ነው። ይሄ እንደዚህ ሆኖ ስስና ወፍራምም አለው። ይሄው ስሱ እዚህ ጋር እንደምታዩት ይሄ አንደኛው መጋረጃ ነው። አንደኛው ደግሞ ይሄ ነው። እዚሁ አንድ አይነት ነው በነገራችን ላይ ለመስኮትና ለኖርማል በር የሚሆን ነው ያለችኝ። ይሄ 4 በ4 ነው። 4 ሜትር ስስና 4 ሜትር ወፍራም 7500 ብር። ታያችሁት? ይሄ ማለት ነው ማሻአላህ የሆነ መጋረጃ ነው ያሰራሁላት። ያው ሰሞኑን እየተሰቀለ እያያችሁት ነበረ። ይሄ 2 ሜትሩ ነው እና 2 መጋረጃዎች እነዚህን ገዝቼላታለሁ። ከነ መሰብሰቢያው ነው የራሱ መሰብሰቢያ ያለው ማለት ነው። ይሄ እንደዚህ በነገራችን ላይ ቤታችሁ ግድግዳው ላይ የተቀበረ ካላችሁ ግድግዳው ላይ የሚደረግ እንዳረቦቹ ቤት ያለ መሰብሰቢያ አለ። ይሄንን ግድግዳው ተመቶ ከሆነ ስለማይይዝ ነው እንደዚህ አይነት ሁልጊዜ የምገዛላችሁ። ስታዙኝ ማሳወቅ ትችላላችሁ ማለት ነው። ግድግዳው የተበሳ ካለው ለመጋረጃ መሰብሰቢያ ተብሎ ማለት ነው። እና እዚህ ጋር ለባለቤቷ የሚሆን ቆዳ ጫማ ነው 3500 ብር። በጣም ቆንጅዬ ኳሊቲ ጫማ ነው 3500። ከዛ ኮምፎርት እዚህ ጋር 2600 ብር ሲልቨር ከለር ነው። በጣም ፏፍሽ ያለ ቆንጆ ኮምፎርት ነው ይሄን የገዛውላት። ያው እንግዲህ አሁን ያለንበት ብርድ ነው፣ ለብርዱ ደግሞ ግዴታ ነው። ይሄንን ይመስላል ማለት ነው። ሀባይብ ቆንጆዬ ኮምፎርት ናት። 2 የትራስ ልብስና አንሶላ አለው። በጣም ያምራል። ይሄን 2600። ሌላ ብርድ ልብስ ነው። ብርድ ልብስ በጣም ተወዷል አይገልጸውም። የአንድ ብርድ ልብስ ዋጋ 4200 ብር። ደግሞ ደሴም ኮምቦልቻም ዙሬ በግድ ነው ይሄንን የሚያገኘውት ማለት ነው። አንዱ ይሄ ነው። 3 ነው የገዛሁት 12600 ብር ነው 3ቱ ማለት ነው። ይሄ ደግሞ ሁለተኛ ስላችሁ ደግሞ ደረጃ እንዳይመስላችሁ ቁጥሩን ነው እሺ። እና እቺኛዋ ትንሽ ነጣ ትላለች። ሌላው ግን ቆሻሻ የሚችል ነው በደንብ ማለት ነው። እዚህ ጋር ይሄኛውን በጣም ጠቆር ያለ ቡኒ በፍላወር የሆነ አያችሁት? ይሄንን ይመስላል ብርድ ልብሶቿ ማለት ነው። እዚህ ጋር እንግዲህ 5 ኪሎ በርበሬ አላት። በርበሬ ቆንጆ በርበሬ የሚባለው አሁን ባለው ማለት ነው ኪሎ 670 ብር ነው። በርበሬ እየቀነሰ ነው አሁን ኢንሻአላህ ረመዳንም እየመጣ በርበሬውም እየቀነሰ ነው። ሱካር 5 ኪሎ በ170 ብር። 1 ኪሎ ቡና 1350 ብር ነው ቆንጅዬ ቡና። እጣን ደግሞ አድሩስ 1 ኪሎ 800 ብር። የሷ ገበያ እንደዚህ ሆኖ
ሌላ ደግሞ ተንታ የሚሄድ ትንሽ አልባሳት የልጆች የሁለት ልጆች አልባሳት አለ። እሱን ላሳያችሁ። እንግዲህ ሀባይብ እዚህ ጋር ደግሞ ተንታ የሚላክ የምሰጠው እዚሁ ነው ማስረክበው ማለት ነው። እዚሁ ኮምቦልቻ ነው። በጣም ቆንጅዬ ኳሊቲ የሆኑ ልብሶች ለሁለት ልጆቿ በ12400 ብር ነው የገዛሁት። 12400 ብር እና ሀባይብ በጣም የሚያማምሩ አልባሳቶች ናቸው ማሳያችሁ። የምር እንዴት እንደወደድኳቸው ኢንሻአላህ በጤና በአፊያ በደስታ የሚጠቀሙበት ያደርጋቸው። ሀባይብ የሁለት ልጆች አልባሳት ነው። የሚገራርም ልብስ ነው የገዛሁላት። በጣም የወደድኳት ጃኬት ለሴቷ ልጅ የ5 አመት ነው 2400 ብር ነው። ግን ኳሊቲ ነው። በጣም ነው የሚያምረው። ፋሽን የሆነች ማለት ነው። በዛ ላይ ደግሞ ከለሩ ቡኒ ያደረኩላት እንትን እንዳይላት ነው ቆሻሻ እንዲችልላት ገጠር ስለሆነ ብላኛለች። በጣም ቆንጆዬ የምታምር ጃኬት ናት። ዋጋዋ 2400 ብር ለ5 አመት ልጅ ነው ይሄ። ከዛ ቀሚስ ደግሞ ምን ገዛሁላት መሰላችሁ? ታይት ያለው ታይቱ ግዴታ ነው አሁን ብርድ ስለሆነ። ቀሚሷ 2200 ብር። እስከዛሬ ከደንበኛዬ 2000 ብር ነበር የምገዛው። ያው ደንበኛዬ የለም ከሌላ ቦታ ነው የገዛሁት። 200 ብር አስጨመረኝ ማለት ነውና ይችን ቆንጆዬ ቀሚስ 2200 ብር። ሌላው እዚህ ጋር ደግሞ ጫማ 28 ቁጥር ነው የገዛሁላት ለ5 አመት ቆንጆዬ ጫማ ሲኒከር ቆሻሻም ቻል ያረጋል። ያኔ ቦግ ያለ የሚባል አይደለም ይሄ። ዋጋው 1600 ብር። ይሄ የሴቷ ልጇ ነው። ከዛ ለወንድ ልጇ ደግሞ ጂንስ ሱሪ 900 ብር። ቲሸርት ደግሞ ከውስጥ የሚለበስ ይችን 300 ብር። በጣም የምታምር የ10 አመት ነው እንግዲህ። ከዛ ጃኬት ፈር ያለው ነው ውስጡ። ይሄ 1400 ብር ነው የገዛሁት። ቆንጆዬ ጃኬት እዩት፣ ውስጡ ፈር ነው። አሁን በጣም ሰዓቱ ብርድ ነው። ኮምቦልቻ እንደዚህ የተባረደ ወደዛ ሳስበው ወደ ምዕራብ ወረዳ ጉጉፍቱ ምናምን ይከብዳል። ከዛ ጫማ ደግሞ 2000 ብር ቆንጆ ሲኒከር ጫማ 2000 ብር ነው። ይሄንን የወንዱም የሴቱም ልጅ ልብስ እንደዚህ አንዳንድ ቅያሬ ነው። ከዛ እዚህ ጋር ፓርቲሽን ጨምሪልኝ ብላኛለች። ፓርቲሽን 1400 ብር ነው። እንግዲህ የዛሬ ገበያችን ይሄንን ይመስላል። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሁኑ።